السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد سورة الشمس الله سبحانه وتعالى ባለፈው ሱራ ውስጥ ሱረቱል በለድ ውስጥ عليهم نار مؤصدة ብሎ በእሳት እንደሚቀጡ ከተናገረ በኋላ የአኺራውን ቅጣት እዚህ በቀጣይ ሱራ ውስጥ ደግሞ ካፊሮች ወይም ያመጹ ሰዎች ከገጠማቸው የዱንያ ቅጣቶች ውስጥ ይነግረናል ማለት ነው። ሱረቱ ሸምስ መክያ ናት። 15 አያዎችን ይዛለች። 54 ከሊማዎችን 246 ሑሩፎችን ሆዮችን ይዛለች። ስለዚህ ሱረቱ ሸምስን በመቅራት ብቻ ቢያንስ 2460 አጅር ይገኛል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እዝነተ ሰፊና ለሙእሚኖች አዛኝ በሆነው الله سبحانه وتعالى بمهلا جمر والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها يهلو مهلا مالتنا من على الله والشمس بصحى يهنبني على الله بفطراتاته بفلقوا نقر ممال يشلال فطرنا نجي بفطر ممال ما يشلو ፍጡር በፈጣሪ እንጂ መማል አይችልም። ፈጣሪ ግን በፈለገው ነገር መማር ይችላል። ወሸምሲ ወዱሃሃ ወሸምሲ በፀሐይ ይሁንብኝ ወዱሃሃ በብርሃኗም ይሁንብኝ በፀሐይ ብርሃን ማለት ነው። ዱሃ የምትባለው ረፋድ ላይ ዱሃ ሰላት የሚሰገድበት ሰዓት አካባቢ የምትወጣው ፀሐይ ናት። ወሸምሲ በፀሐይ ይሁንብኝ ወዱሃሃ በብርሃኗም ይሁንብኝ ወልቀመሪ በጨረቃም ይሁንብኝ ኢዛ ተላሃ ፀሐይን ተከትላ በወጣች ጊዜ ማለት ነው። ጨረቃ ፀሐይ ተከትላ ነው የምትወጣው። ፀሐይ ከገባ በኋላ ነው ጨረቃ ተከትላ የምትወጣው። ስለዚህ ጨረቃ ፀሐይን ተከትላ በወጣች ጊዜ በቀመር እምላለው አለ በጨረቃ ማለት ነው። ወነሃሪ በንጋትም እምላለው ኢዛ ጀላሃ ባበራት ጊዜ ማለት ነው። ባሳያት ጊዜ ማለት ነው። ማንን? ፀሐይን ማለት ነው። ሃ ፀሐይ ላይ ነው የሚመለሰው። ወነሃሪ በቀንም እምላለው ኢዛ ጀላሃ ባሳያት ጊዜ በገለጣት ጊዜ ማንን ፀሐይን ማለት ነው። ቀን በቀን ነው። በቀን ፀሐይ ቀንን የምታደርገው ፀሐይ ናት። በዛው ፀሐይ ደግሞ በቀን ፀሐይ ፍክት ብላ ትታያለች ማለት ነው። እንግዲህ ወነሃሪ በቀን ይሁንብኝ ኢዛ ጀላሃ ፍክት አድርጎ ባሳያት ጊዜ ማለት ነው ፀሐይን ቀን። ወለይሊ በምሽት ይሁንብኝ ኢዛ የግሻሃ በሸፈናት ጊዜ ማንን? ፀሐይን በሸፈናት ጊዜ ማለት ነው። ምሽት ማንን ይሸፍናል? ፀሐይን ይሸፍናታል። ይሸፍናትና ነው ጨለማ የሚያመጣው ማለት ነው። ወለይሊ በሌሊት ይሁንብኝ ኢዛ የግሻሃ ፀሐይን በሸፈናት ጊዜ። ወሰማኢ በሰማይ ይሁንብኝ ወማ በናሃ አዩ መን በናሃ ሰማይንም በገነባት ይሁንብኝ አለ። ወሰማኢ በሰማይ እምላለው አለ። ወማ በናሃ በገነባትም ማነው የገነባት ሰማይን? አላህ Subhanahu Wa Ta'ala ነው ማለት ነው። ናም በራሱም እየማለ ነው ማለት ነው። ወልአርዲ በምድርም ይሁንብኝ ወማ ጠሃሃ በዘረጋት ጌታ ማለት ነው። ምድርን በዘረጋት ጌታም እምላለው አለ። ወነፍሲን በነፍስም እምላለው ወማ ሰዋሃ አስተካክሎ በፈጠራት ጌታ በአላህ እምላለው በራሱ እየማለ ነው አላህ። ወነፍሲን በነፍስ እምላለው ወማ ሰዋ አስተካክሎ በፈጠራትም እምላለው ማለት ነው። ማን ነው አስተካክሎ የፈጠራት? አላህ ራሱ ነው። ስለዚህ አላህ በፈለገው ነገር በራሱም በፍጥረታቶችም መማል ይችላል ማለት ነው። ወነፍሲ ወማ ሰዋሃ ፈአልሃመሃ ነፍስን አሳወቃት ፉጁራሃ መጥፎዋን ወተቅዋሃ መልካሟን ማለት ነው። መጥፎዋን መልካሟን፣ ፈሪያዋን ኃጢያቷን፣ ጻድቋን ጥፋቷን፣ ኸይሯን ሸሯን ለነፍስ ባሳወቃት በሆነው እምላለው ማለት ነው። አሁንም አላህ በራሱ እየማለ ነው። ነፍስ በራሷ በተፈጥሮዋ ኸይርና ሸርን የምታውቃቸው ኸይርና ሸሮች አሉ ማለት ነው አይደል? ለምሳሌ ስርቆት ሸሪዓ እንኳን ባይመጣ በተለምዶ በተፈጥሮ ሰው ነውር አድርጎ ነው የሚቆጥረው። ውሸት እንደዛው አየው። ሰውን መርዳት፣ ሰደቃ መስጠት፣ ሰውን ማገዝ፣ ታላላቆችን አዛውንቶችን መርዳት በቁርአንና በሐዲስ ባይነገር እንኳን በተፈጥሮ ሰው የሚያውቀው ነገር ነው። ጻድቅ ተግባር መልካም ተግባር እንደሆነ ማለት ነው። ስለዚህ ነፍስን መልካሟንና ጥፋቷን፣ ኸይሯንና ሸሯን፣ ጻድቋንና ኃጢያቷን ባሳወቃት በአላህ
በእኔ በራሱ እየማለ ነው አላህ Subhanahu Wa Ta'ala ይሄ ሁሉ መሐላ ምንድነው ቀድ አፍለሐ አለ ቀድ አፍለሐ አለ ተሳክቶለታል አለ ተሳክቶለታል አለ ስኬታማ ሆኗል አለ من زكاها ያስተካከላት ነፍስን ያስተካከላት ሰው ስኬታማ ሆኗል አለ نعم ዘካ ማለት አንድ ነገር ስታጠራው ነው ስታጠራው ለምሳሌ እጽዋትን ወሰዱ እጽዋትን ከአረም ከቆሻሻ ስታጠራው ዘካ አደረከው ይባላል ማጽዳቱ ብቻ ምን ጥቅም አለው ካላደገ ግልጽ ነው ስለዚህ ዘካ የሚለው ማጽዳትና ማሳደግን አብሮ የያዘ ነው ቀድ አፍለሐ መን ዘካሃ ያስተካከላት ስንል ከቆሻሻ ከወንጀል አጥርቷት በኸይር ነገር ያሳደጋት የሚለው ሁለቱንም ትርጉም የያዘ ነው ያው ይሄ ከቆሻሻ ከወንጀል ራስን ማጥራት ማስተካከል ነው በኸይር ነገር ማሳደግም ማስተካከል ነውና ይሄ ሁሉ መሐላ ለምንድነው ቀድ አፍለሐ ተሳክቶላታል እውነትም መን ዘካሃ ነፍሱን ያስተካከላት ሰው ነፍሱን ያጠራት ሰው ነፍሱን ያሳደጋት ሰው ወደ ከፍ ወዳለ ደረጃ ከፍ ያደረጋት ሰው እውነትም ተሳክቶለታል አለ በተቃራኒው ወቀድ ኻበ ከስሯል መን ደሳሃ ያረከሳት ነፍስን ያረከሳት ሰው ነፍስን ያጠፋት ሰው እሱ ከስሯል አለ አያችሁ ዘካ ማለት ማጥራት ከሆነ ደሳ ማለት ማቆሸሽ ነው ዘካ ማለት ማሳደግ ከሆነ ደሳ ማለት መቅበር ነው ተቃራኒው ማለት ማዳፈን ማለት ወንጀል ውስጥ የሰገሰጋት ወንጀል ውስጥ ያዳፈናት በወንጀል ያራከሳት በወንጀል ያዋረዳት ግዝ ነው ይሄ ሁሉ ምንድነው ነፍስን ወንጀል ውስጥ መቅበር ነፍስን ወንጀል ውስጥ መሰግሰግ ማዳፈን ነፍስን ማጥፋት ነው ለዛ ነው መንደሳሃ ያጠፋት ያረከሳት ብለን የነገረን እንጂ የተረጎመ ነው እንጂ አስሉ ደሳ የሚባለው የሆነ ነገር መሸፈን ነው ና ወቀድ ኻበ ከስሯል መንደሳሃ ያረከሳት ያጠፋት ወንጀልን ነፍሱን ከስሯል ማለት ነው ስለዚህ ነፍሱን ያስተካከላት ተሳክቶላታል ነፍሱን ያጠፋት ያመከናት ያረከሳት ደግሞ ከስሯል ማለት ነው ያቆሸሻት ከስሯል አላህ Subhanahu Wa Ta'ala ነፍሳቸውን ካረከሱ አካላቶች ምሳሌ ሲሰጠን ምን አለ ከዘበት ለምሳሌ ከዘበት ሰሙዶች አለ ሰሙዶች አስዋሹ አለ ቢጠዋሃ በድንበር አላፊነታቸው በትቢታቸው አስዋሹ አለ ከዘበት ሰሙዶች አስዋሹ ቢጠዋሃ በድንበር አላፊነታቸው በድንበር ዘለልነታቸው በትቢታቸው አስዋሹ አለ ማንን ነብያቸውን ሳሊህን አስዋሹ አለ ውሸታም ነው አሉ አለ ድንበር ያለፉት የተበቱት በተለይ ደግሞ መች ነው ኢዝ ጊዜ አለ ኢንባዓተ በተነሳ ጊዜ ብድግ ባለ ጊዜ አሽቃሃ እርኩሱ ማለት ነው እርኩሳቸው የሰሙድ እርጉም የሚባለው ክፉ መጥፎ የሚባለው ሰው መናጢ የሚባለው ሰው ብድግ ባለ ጊዜ በዛ ጊዜ በተለይ ድንበር አልፈዋል በዛ ጊዜ በተለይ ተብተዋል አለ ያ ነው በቃ ለመጥፋታቸው ሌላ ብዙ የሚሰሩት ጥፋት ቢኖርም ለመጥፋታቸው ትልቅ ምክንያት የሆነው ትልቅ ድንበር ያለፉት ትልቅ ትቢት የተበቱት ኢዝ ጊዜ ነው አለ ኢንባዓተ ብድግ ባለ ጊዜ አሽቃሃ ርኩሱ ክፉ መጥፎ ብድግ ባለ ጊዜ ማለት ህዝቦቹ ልከውት መርጠውት ልከውት ወይ ደግሞ አይተውት ዝም ብለው ያው ተባባሪ ናቸው እነሱ የዚህን ሰው ብድግ ማለት ያየ ሰው የነዚህን ሰዎች ሴራን የተረዳው ሳሊህ فقال لهم አላቸው ረሱላህ መልእክተኛቸው ሳሊህ አላቸው እንግዲህ ሁኔታችሁ አዝማሚያችሁ አላማረኝም ናቀተላሂ ወሱቂያሃ የአላህን ግመል ይሄ ተአምር አሳየኝ ስትሉ አላህ Subhanahu Wa Ta'ala ከዋሻ ያወጣላችሁን ይሰራላችሁን ግመል እንዳትነኳት አለ قال لهم ረሱላህ አላቸው መልእክተኛቸው ናቀተላህ የአላህን ግመል እንዳትነኩ ወሱቂያሃ የመጠጫ ቀኗንም የመጠጫ ተራዋንም እንዳትነኩ አለ ወለኩም ሽርቡ የሳሊህ ግመል የምትጣጣበት ቀን ተራ አለ ሌሎች የሚጠጡበት ቀን ተራ አለ ስለዚህ እነሱ የሳሊህ ግመል አላህ ያወጣላቸውን ግመል የምትጣጣበትን ቀን የመውሰድም አላማ ስለነበራቸው እሷን ገለው ምናምን ስለዚህ ግመሏንም እንዳትነኩ የግመሏንም የመጠጫ ተራን የመጠጫ ቀኗንም እንዳትነኩ ነግሬያቸዋለሁ ሁኔታቸው አላማረኝም ተው ብሎ አስጠነቀቃቸው ተከዘቡ አስዋሹታል አንሰማም አሉታል ምን አረጉ فعقروها ወጓታል
አረዷት ገደሏት አለ። ይህንን ሲያደርጉ ታዲያ አላህ ዝም አላቸው አላላቸውም። ፈደምደመ ዐለይሂም ደመሰሳቸው፣ ረቡሁም ጌታቸው ደመሰሳቸው። ከመሬት ተነስቶ አይደለም፣ ቢዘንቢሂም በወንጀላቸው ጌታቸው ደመሰሳቸው፣ ድምጥማጣቸውን አጠፋ። የቀረ አለ የለም። ፈሰዋሃ አላስቀረም ማለት አላስተረፈም ማለት አዳረሰ ማለት ቅጣቱን እኩል አደረገ ማለት ነው። ሁሉም ላይ የአላህ ቅጣት ተዳረሰ ማለት ነው። ወአርሰለ ዐለይሂም ሰይሐ ጩኸትን ላከባቸው፣ መሬት ተርገፈገፈ፣ የቀረ አካል የለም። ፈደምደመ ዐለይሂም አላህ ደመሰሳቸው፣ ድምጥማታቸውን አጠፋ። ረቡሁም ቢዘንቢሂም በወንጀላቸው ምክንያት ማለት ፈሰዋሃ አላስቀረም፣ ቅጣቱን እኩል አደረገ አዳረሰ ማለት ነው። የቀረ የለም፣ የተረፈ ያመለጠ የለም ማለት ነው። ፈሰዋሃ ማለት አዳረሰ፣ ያመለጠ የለም ማለት ነው። ይሄንን በማድረጉ ታዲያ አላህ እንደ ፍጡር አንተ የሆነን ሰው ከመታክ፣ የሆነን ሰው ከገደልክ ወይ የሆነን ሰው ላይ ካልክ መዘዙን ትፈራለህ፣ ኮንሲኩዌንሱን ማለት ነው። ወላ የኻፉ አላህ ደግሞ ይሄንን በማድረጉ አይፈራም፣ ዑቅባህ መዘዞቹን አይፈራም ማለት ነው። መዘዞቹን አይፈራም። አንድ ህዝብን በማጥፋቱ የሚመጣውን መዘዝ አላህ Subhanahu Wa Ta'ala አይፈራም ማለት ነው። ከፊል ሙፈሲሮች ወላ የኻፉ ዑቅባህ የሚለውን ይሄ ተነስቶ ግመሏን ለወጋው ሰው ነው ግመሉን የመውጋቱ መዘዝ ምን ሊያመጣለት እንደሚችል አልፈራም ብለው ይተረጉማሉ። የመጀመሪያው ነው ምን ይዞኛ ማለት ነው። ወላ የኻፉ ያው ኺላፍ አናነሳም ብለናል። አስገዳጅ ነገራቶች ሲመጡ እንደዚህ ኢሻራ እናደርጋለን። ወላ የኻፉ ዑቅባሃ አላህ መዘዟንም አይፈራም ማለት ነው። መዘዟንም አይፈራም ማለት ነው። ይሄ ነው ሱረቱ አሸምስ እንግዲህ ወሸምሲ ወዱሃሃ በፀሐይ ምላለው ወዱሃሃ ብርሃኗም ወልቀመሪ በጨረቃ ምላለው ኢዛ ተላሃ ፀሐይን በተከተለች ጊዜ ወነሃሪ በቀንም ምላለው ኢዛ ጀላሃ ፀሐይን ፍክት ባደረገች ጊዜ ጉልህ አድርጋ ባሳየች ጊዜ በገለጠች ጊዜ ወለይሊ በሌሊትም ምላለው ኢዛ የኽሻሃ ፀሐይን በሸፈነች ጊዜ ወሰማኢ በሰማይ ምላለው ማበናህ በገነባትም ወልአርዲ በምድር ምላለው ማጣሃ በዘረጋትም ወነፍሲን በነፍስ ምላለው ማሰዋህ አስተካክሎ በፈጠራትም ፈአልሃማሃ ባሳወቃት ፉጁራሃ ጥፋቷን ወተቅዋሃ መልካሟን ነገር ባሳወቃትም እምላለው ቀድ አፍለሃ ተሳክቶለታል እውነትም መንዘካሃ ያስተካከላት ያጠራት ሰው ተሳክቶለታል ቀድ ኻባ ከስሯል መንደሳሃ እሷን ደግሞ ያረከሳት ሰው ከስሯል ከዘበት ሰሙዱ ቢጠዋሃ ተሙዶች አስተባበሉ በድንበር ኃላፊነታቸው በትዊታቸው ኢዲን ባዕሰ መች ነው ይሄ ኢዲን ባዕተ በተነሳ ጊዜ ብድግ ባለ ጊዜ ፈጥኖ በሄደ ጊዜ በሶስቱ መተርጎም ትችላላችሁ። አሽቃሃ ክፉ ሰው ማለት ክፉአቸው ማለት መጥፏቸው እርጉማቸው እርኩሳቸው فقال لهم رسول الله አዝማሚያቸውን ያየው ሳሊህ ምን አላቸው? ረሱሉላህ ማለት ሳሊህ ነው እንግዲህ ናቀተላህ አላህን ግመል እንዳትነኩ ሱቂያሃ መጠጫ ቋናንም እንዳትነኩ አላቸው። አልሰሙም እነሱ ፈከዘቡ አስተባበሉት ፈዐቀሩሃ ወጓት ገደሏት። ፈደምደመ ዐለይሂም ረቡሁም ጌታቸው ደመሰሳቸው ይዘንቢህም በወንጀላቸው ምክንያት ፈሰዋሃ ቅጣቱን እኩል አደረገ አዳረሰ፣ ማንንም አላስተረፈም አላስቀረም ማለት ነው። ወላ የኻፉ ይህንን በማድረጉ ደግሞ አይፈራም፣ ዑቅባሃ መዘዟን ተከትላ የምትመጣውን አይፈራም ማለት አላህ ሱረቱ ሸምስ ውስጥ ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ ካለ በኋላ አንድ ሰው ዘካ አደረገ የሚባለው መች ነው? ምን ሲያደርግ ነው? ደሳ አደረገ የሚባል አረከሳት የሚባለው ምን ሲያደርግ ነው የሚለውን የሚያብራራ ሱራ ደግሞ ተከትሎ መጣ ማለት ነው። ምን ብሎ ፈአማ መን አዕጣ ወተቃ ያለ ፈአማ መን በኺለ ወስተግና ያለ ሱረቱል ሌል ተከትላ መጣች። ሱረቱል ሌል መክያ ናት። 21 አያዎችን ይዛለችው 71 ቃላቶችንና 310 ሆሄዎችን ሁሩፎችን ይዛለች። ባጭሩ በትንሹ ሱረቱ አልሌልን የቀራ ሰው 3100 አጅር ያገኛል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እዝነተ ሰፊና ለሙእሚኖች አዛኝ በሆነው አላሁንም በመሐላ ነው እየጀመረ ያለው። ወለይሊ በሌሊት እምላለው ኢዛ የግሻ በሸፈነ ጊዜ ሁሉን ነገር ሌሊት ይሸፍናል፣ ምሽት ሁሉን ነገር ይሸፍናል አይደል? ባጨለመ ጊዜ ማለት ነው። ወለይሊ በሌሊት እምላለው ኢዛ የግሻ ሲያጨልም ማለት ባጨለመ ጊዜ ወነሃሪ በቀንም እምላለው ኢዛ ጀላ ሲያበራ ፍንትዋ ብሎ ሲታይ ማለት ነው። ኢዛ ተጀላ ወነሃሪ በቀንም እምላለው ኢዛ ተጀላ ፍንትው ብሎ ሲታይ ማለት ነው። ንጋት ሲገለጥ ሲያበራ ማለት ነው። ንጋትም ኢዛ ወነሃሪ ቀንም ኢዛ ተጀላ ሲያበራ ማለት ነው። በቃ ሲያበራ ብላችሁ ያዙ። ይሄ
ከሰማይ ጋር ሰማያዊ የሆኑ ነገራቶችን ማለና አላህ Subhanahu Wa Ta'ala ወደ ምድራዊ ደግሞ መጣ ወማ خلق በፈጠረው الذكر ወንድ والانثى ሴት በፈጠረው ወንድና ሴትን በፈጠረው ወንድ ጾታ ሴት ጾታ የው ሶስተኛ ጾታ የለም ወንድ ጾታ ሴት ጾታን በፈጠረው እምላለው አላህ በፈለገው ይምላል ብለናል በራሱም ጨምሮ ማለት ወንድና ሴት የሚባለውን ጾታ የማለው የፈጠረው ማነው አላህ Subhanahu Wa Ta'ala ይሄ ሁሉ መሐላ والليل اذا يغشى والنهار اذا تجلى وما خلق الذكر والانثى የሚለው መሐላ የምንድነው ኢነ ሰዓየኩም ለሸታ ስራችሁ የተለያየ ነው አለ ስራችሁ የተለያየ ነው ዱንያን ፈልጎ የሚሰራ አለ አኺራን ፈልጎ የሚሰራ አለ ግልጽ ነው ምርጥ አድርጎ በእخلاص የሚሰራ አለ በሪያ የሚሰራ አለ ወሱማ የሚሰራ አለ ስራን በመልካም ምርጥ አሳምሮ የሚሰራ አለ አበላሽቶ የሚሰራ አለ ግልጽ ነው ሙቅተሲድ አለ ሳቢቅ ቢልኸይራት አለ ዛሊሙ ለነፍሲህ አለ ስራችሁ የተለያየ ነው አለ ስራችሁ የተለያየ ነው አለ ታዲያ ስራችሁ ስለተለያየ فاما من اعطى يصدق የሰጠ ሰው የመጸወተ ሰው ወተቀ አላህን የፈራ ሰው በአላህ መንገድ የመጸወተ ሰው ወተቀ አላህን ደግሞ የፈራ ሰው ወሰደቀ እውነት ያለ ሰው ያመነ ሰው ደግሞ بالحسنى መታመን ባለበት መልካም ነገር ሁሉ ማለት بالحسنى ማለት መልካም ነገር ሁሉ መታመን ባለበት እውነት መባል ባለበት መልካም ነገር ሁሉ ያመነ ማለት ከምን ጀምሮ ከላ ኢላሃ ኢላላህ ከእስልምና ጀምሮ እስከ መጨረሻው እስከ ጀነት ያሉ በሸሪዓ የመጡ መልካም ነገራቶች ሊታመኑባቸው የሚገቡ ነገራቶች ሁሉ ያመነ ሰው ውጤቱ ምንድነው በአላህ መንገድ መስጠት አላህን መፍራት እንደዛም በሚታመኑ በሚገቡ መልካም ነገራቶች ከላ ኢላሃ ኢላላህ አንስቶ እስከ ጀነት ባሉ ማመን ውጤቱ ምንድነው ፈሰኑ የሲሩሁ እናገራለታለን ሊልዩስራ ለመልካም ነገር ሁሉ እናገራዋለናል ለመልካም ነገር ሁሉ እናገራዋለናል በዱንያም መልካም ነገር ይገርለታል ይሄ ሰው የአኺራም መልካም ነገር ይገርለታል ጀነትን ጨምሮ ማለት ምን ያረገ ሰው በአላህ መንገድ መስጠት አላህን መፍራት ናም እንደዛውም ሊታመን በሚገቡ መልካም ነገራቶች ሁሉ ሸሪዓ ባመጣው ነገር ሁሉ ማለት ነው ማመን ያመነ ሰው እውነት ያለ ሰው ለመልካም ነገር ሁሉ እናገራዋለን አለ በተቃራኒውስ ወአማ መን በኺላ የነፈገ ሰውሳ ንፉግ የሆነ ሰውስ ስስታም የሆነ ሰውስ በአላህ መንገድ ላይ ያልመጸወተ ሰውስ ወስተግና የተበተ ሰውስ የጠገበ ሰውስ ወስተግናማ የጠገበ ግድልሽ የሆነ ማለት ነው በሀብቱ የተመካ ማለት ነው እኔ የአላህ አጅር አያስፈልገኝም አላህን እኔ በቃ በገንዘቡ ተመክቶ በንብረቱ ተመክቶ የጠገበ ሰው ግድልሽ የሆነ ሰው ከአላህ ማለት ነው ያኛው ቅድም ወተቀ አላህን ፈራ አይደለ ይሄኛው ደግሞ ጠገበ አላህ ላይ ጠገበ ገንዘቡ አጠገበው ገንዘቡ ከአላህ ግድልሽ እንዲሆን አደረገው ገንዘቡ ለሁሉም ነገር የሚጠቅመው ከሁሉም ነገር የሚያድነው መሰለው ይሄን ያደረገ ሰውስ አራን ጭርት ላይ ጆሮ ደግፍ ወከዘበ ያስዋሸ ቢልሁስና ሊታመንባቸው በሚገቡ መልካም ነገራቶች ሁሉ ያስዋሸ ከእስልምና ጀምሮ እስከ ላ ኢላሃ ኢላላህ ያሉትን ነገራቶች መልካም የሚባሉ ነገራቶች ሁሉ ያስዋሸ ሰው ውጤቱ ምንድነው ፈሰኑ የሲሩሁ እናገራለተን ይሄንን ሰው ሊልዑስራ ለአስቸጋሪ ለክፉ ነገር ለመከራ ለሚባል ክፉ ለሚባል ነገር ሁሉ አስቸጋሪ ለሚባል ነገር ሁሉ መከራ ለሚባል ነገር ሁሉ በዱንያም በአኺራም ጉዳይ እናገራለታለን አለ በቃ አዮ ይሄ ከባድ እንትን ነው እስቲ ወማ ይغني عنه ماله اذا ترد እስቲ ምን ይጠቅመዋል አለ እንደዚህ የሚሰስተው ሚነፍገው ስስታም ይሆንበት ቆላፊም ይሆንበት ገንዘቡ ወማ ይغني عنه ከሱ ምን ይጠቅመዋል እስቲ አለ ማሉ ገንዘቡ ምን ይጠቅመዋል እስቲ አለ اذا ترد ሲወድቅ ሲደፋ ነው እሳት ውስጥ ሲወድቅ እሳት ውስጥ ሲደፋ ለሱ ያ ገንዘቡ ይሄ ዛሬ እየነፈገ ያለው እየሰሰተ ያለው ገንዘብ እስቲ ምን ይጠቅመዋል እስቲ ምን ይጠቅመዋል እዚህ ገንዘብ በአላህ መንገድ ላይ ለአላህ ተብሎ ካልተሰጠ ከእሳት ልታድን አትችልም ስለዚህ ያንን ነው ወማ ይغني عنه ماله اذا ترد በወደቀ ጊዜ በተደፋ ጊዜ እሳት ውስጥ በወደቀ በተደፋ ጊዜ ጀሃነም ውስጥ በተምዘገዘገ ጊዜ ምን ይጠቅመዋል እስቲ ገንዘቡ ታተርፈዋለች ስለዚህ አታተርፈውም ማለት ዛሬ እንዲህ የሚተማመንባት የተበተባት ከአላህ ግድየለሽ የሆነባት የተመካባት ገንዘቡ አትጠቅመውም ማለት ለሱ የምትጠቅመው ምን ሲያደርግ ነው አጣ ሲመጸውት ነው ማለት ነው وما يغني عنه ماله اذا تردى አለና አላህ Subhanahu Wa Ta'ala ኢነ አለይና የኛ ፋንታ ነው አለ ለልሁዳ መግለጽ ማሳየት ማብራራት የኛ ፋንታ ነው አለ ሐቅና ባጢሉ እውነትና ውሸቱ ትክክልና ትክክል ያልሆነው ኢባዳና ማዕሲያውን መግለጽ
ማሳየት የኛ ፋንታ ነው አለ። ይሄ ነው ትግል መስራት ያለባችሁ፣ ይሄ ነው መስራት የሌለባችሁ ብለን ማለት ነው። ነቢያቶች ሲኖሩ ነቢያቶች በሌሉ ሰዓት በዑለሞችና በዱዓቶች አማካኝነት ለሰዎች ቅናቻንና ጠማማን መንገድ ትክክልና ትክክል ያልሆነ ወንጀልና ወንጀል ያልሆነ ነገር ማመላከት የኛ ፋንታ ነው አለ። የኛ ፋንታ ነው አለ። ግልጽ ነው። እሱ የኛ ድርሻ ነው አለ። ከዛ ሰው ደግሞ ያንን ተቀብሎ መመራት አለመመራት፣ ያንን መያዝ አለመያዝ የሰው ድርሻ ይሆናል ማለት ከአላህ ተውፊቅ ጋር። ወኢነ ለና ለኛ ነው አለ ለልአኺራ ወልኡላ አኺራውም ወልኡላ የመጀመሪያቱም ዱንያም የኛ ናት አለ። የኛ ናት አለ። ይሄ አንተ የምትመካበት የምትጠግብበት የምትተብትበት ዱንያ ብቻ ሳይሆን ሁሉ ዱንያም አኺራም በጠቅላላ የኛ ነው አለ። ስለዚህ ፈአንዘርቱኩም ናራን ተለዛ አስጠነቅቃችኋለሁ፣ ናራን እሳትን ተለዛ የምትቀጣጠለዋን እሳት አስጠነቅቃችኋለሁ እያለን አላህ Subhanahu Wa Ta'ala። ይሄ በጣም እዝነት ነው፣ እየነገረን ነው። ተው ተጠንቀቁ፣ የምትንቀለቀለዋን የምትቀጣጠለዋን እሳት አስጠነቅቃችኋለሁ። ላ የስላሃ አይገባትም ደግሞ ኢላ አልአሽቃ ክፉ የሆነው እርኩስ እርጉም መጥፎ የሆነው እንጂ አይገባትም። ወይ ደግሞ ላ የስላሃ አይገባትም ኢላ አልአሽቃ አሽቃው እንጂ አይገባትም። ያው ካፊሩ ማለት ነው። ማን ነው አሽቃ? አለዲያ ከዘበ ያስተባበለ ማለት ነው፣ ያስዋሸ ማለት ነው። ወተወላ ይሸሸ ማለት ነው፣ ጀርባ የሰጠ የአላህም መልእክተኛ ንግግር የመልእክተኞችን ንግግር ሐቅን ያስዋሸ ሰው ወተወላ ከሐቅ የሸሸ ሰው እንጂ እሱ ነው አሽቃ የሚባለው፣ እሱ እንጂ አይገባትም ማለት። ከሐቅ መሸሽ የለብህም፣ ከቁርአንና ከሐዲስ መሸሽ የለብህም፣ ማስተባበል ማስዋሸት የለብህም። እሳትን ልጠንቀቅ ካልክ ወሰዩጀነቡሃ ይተዋል ይራቃል አልአትቃ አላህን የሚፈራ ሰው ፈሪሃ ያለው ሰው ደግሞ ይተዋል አለ። ወሰዩጀነቡሃ ይራቃል እንዲሪቅ ይደረጋል ይተዋል ማለት ነው። እሱ አልአትቃ አላህን ፈሪ የሆነ ሰው ደግሞ ይተዋል ሰዓት አይገባም ማለት ነው። አላህን ፈሪ ምልክቱ ምንድን? የአሽቃ ምልክቱ الذي كذب وتولى እንደሆነ ሁሉ የአትቃ ምልክቱ ምንድን? الذي يؤتي ماله ገንዘቡን የሚሰጥ ማለት ነው። ይኸው ገንዘቡን የሚሰጥ እስቲል አሁንም ገንዘቡ ጋር ነው። الذي يؤتي ماله ገንዘቡን የሚሰጥ የተዘካ መጥራራትን መጽዳትን ፈልጎ ማለት ነው። መጥራራትን ፈልጎ ማለት ነው። ግልጽ ነው። نعم ተዘኪ ዘካ የሚለው ቀደም እንዳነሳዋላችሁ መጽዳት የሚለውንም አለው ከፍታንም መጨመር አለው ማለት ነው። መጽራት ብቻ ለብቻውን አይፈይድም። ከወንጀል መጽዳት ብቻ ይፈይዳል አይፈይድም። መልካም ነገር ልትሰራ ይገባላል። ከወንጀል ቁጥባለሁ ምንም ወንጀል አልሰራም ብለ ተራራ መካከል ሄደህ ብትቀመጥ ፋይዳ የለውም። ምን ማድረግ አለብህ? መልካም ስራ ሰላቱን ጾሙን መስገድ አለበት። ሁለቱንም የያዘ ነው። ስለዚህ መስተካከልን ፈልጎ ገንዘቡን የሰጠ ሰው እሱ ነው አትቃ። እሱ እሳትን አይገባትም፣ ከእሳት ይራቃል፣ ከእሳት አይገባም፣ እሱ ይተዋል አይገባም ማለት ነው። ይሄ ሰው ገንዘቡን የሚሰጠው ወማሊ አሐድን عنده من نعمة تجزى ወማሊ አሐድን ለአንድም ሰው ብሎ አይደለም عنده እሱ ዘንድ ላለ من نعمة ውለታ ትጃ የምትከፈል ውለታ የምትካስ ውለታ ኖራ አይደለም ገንዘቡን የሚሰጠው። የሆነ ሰው የሆነ ጊዜ ገንዘቡን ስለሰጠው የሆነ ጊዜ ሰደቃ ስለሰጠው ዛሬ ገንዘብ አግኝቶ ያንን ውለታውን ለመካስ ብሎ አይደለም የሚሰጠው። ወማሊ አሐድን ለአንድም ሰው ኖሮ አይደለም عنده እሱ ዘንድ ኖሮ አይደለም من نعمة ውለታ ኖሮ አይደለም ትጃ የሚከፍለው ውለታ ኖሮ አይደለም የሚሰጠው ገንዘቡን የሚሰጠው ማለት ነው። ታዲያ ለምንድን የሚሰጠው? إلا ابتغاء وجه ربه الأعلى نعم የታላቁን ጌታውን ፊት ፈልጎ እንጂ ውለታን ለመካስ ውለታን በውለታ ለመመለስ ብሎ አይደለም ገንዘቡን የሚሰጠው። إلا ابتغاء أي لكنه يؤتي ماله ابتغاء وجه ربه الأعلى የታላቁን የአላህን ፊት ፈልጎ ነው የሚሰጠው። በዚህም ስራው ደግሞ ወለ ሰውፈ ለወደፊት ይርዳ ይደሰታል ይረካል። ይሄንን በማድረጉ ለወደፊት ይደሰታል ይረካል፣ አትጠራጠሩ ይለናል ማለት ነው አላህ Subhanahu Wa Ta'ala። ሱረቱል ሌይል ይሄንን ይመስላል። ወለይሊ ኢዛ የግሻ በሌሊት እምላለው ኢዛ የግሻ በሸፈነሽ ጊዜ ማለት ነው። ባጨለመሽ ጊዜ ሁሉንም ነገር ባጨለመሽ ጊዜ። ወነሃሪ በቀንም እምላለው ኢዛ ተጀላ ፍንትው ብሎ ሲታይ ማለት ነው። ቀን ፍንትው ብሎ ሲታይ ሲያበራ ማለት ነው። ወማ خلق الذكر والانثى ወንድና ሴትን በፈጠረው እምላለው ኢነ ሰዓየኩም ስራችሁ እኮ
ለሸታ የተለያየ ነው ፈአማ መን አዕጣ የሰደቀ ሰው የመጸወተ ሰው ወተቀ አላህን የፈራ ሰው ወሰደቀ ቢልሑስና መልካም በሚባል ነገር ሁሉ ያመነ ሰው እውነት ያለ ሰው ፈሰኑ የሲሩሁ እናገርለታለን ሊዩስራ መልካም ለሚባል ነገር ሁሉ እናገረዋለን ወአማ መን በኺለ የነፈገ ሰው የሰሰተ ሰው ወስተግና የጠገበ ሰው የተበተ ሰው ከአላህ ማለት ነው አላህ ላይ ጠገበ ከአላህ ሊብቃቃ የፈለገ ሰው ማለት ነው በገንዘብ በሀብቱ ተመክቶ ወከذب بالحسنى በመልካሚቷ ሁሉ ያስዋሸ ሰው መልካም በሚባል ነገር ያስዋሸ ሰው ማለት ነው ፈሰኑ የሲሩሁ للعسرى ላስቸጋሪ ክፉ ለሚባል ነገር ሁሉ እናገረዋለን ወማ ይግኒ ምን ይጠቅመዋል እስቲ አንሁ ለሱ ማሉ ገንዘቡ ይታተራዳ በወደቀ ሰዓት ውስጥ በወደቀ ጊዜ ገንዘቡ ምን ይጠቅመዋል እስቲ ዛሬ በገንዘቡ ከዛች ሰዓት ቢጠበቅ አይሻልም ወይ ነው እና علينا የኛ ፋንታ ነው ለልሁዳ ሰዎችን መምራት ማሳየት የኛ ፋንታ ነው ወኢና ለና ለኛ ነው አልአኺረቱ ወልኡላ አኺራም ዱንያም የኛ ናት አለ የኛ ሚልክ ናት አለ فانذرتكم አስጠነቀቅኳችሁ ናራን እሳትን ተረዛ ምትቀጣጠለዋን እሳት አስጠነቀቅኳችሁ ተው ላ ያስለሃ ማይገባት የሆነች እሳት ኢላ አሽቃው እንጂ የማይገባት የሆነችን እሳት አሽቃ ማን ነው الذي كذب وتولى ያ ያስዋሸ ውሸት ነው ያለ ወተወላ ይሸሸ ከሐቅ ማለት ነው ከሐቅ የሸሸ ሐቅን ውሸት ነው ያለ ሰው አሽቃ ማለት እዚህ ጋር እንግዲህ ካፊሩን የተፈለገው ማለት ነው وسيجنبها الاتقى አላህን የሚፈራ ሰው ደግሞ ይራቃል እሷ ከእሳት ይራቃል እሱ ደግሞ ማን ነው እሱ አላህን የሚፈራው الذي يؤتي ماله ገንዘቡን የሚሰጥ ሰው የተዘካ መጥራትን ከፍ ማለትን ማስተካከልን ፈልጎ ማለት ነው ገንዘብ ነፍሱን ለማስተካከል ነፍሱን ለማጥራት ነፍሱን ከፍ ለማድረግ ፈልጎ ገንዘቡን የሚሰጥ ሰው ወማል ኢሐዲን ገንዘቡን የሚሰጠው ደግሞ ለአንድ ሰው ኖሮ አይደለም እንደውሱ ዘንድ ምን ኒዕመቲን ውለታ ትጅዛ የሚከፍለው ውለታ ኖሮ አይደለም ውለታን ለውለታ ለመመለስ ብሎ አይደለም የሚሰጠው ታዲያ ለምንድን ኢለብቲጋ ወጅሂ ረቢል አዕላ የታላቁን የአላህን ፊት ፈልጎ ነው የሚሰጠው በዚህም ስራው ደግሞ ለሰውፈ ወደፊት ይርዳ ይደሰትበታል አለ ይሄ ነው ሱረቱ አለይ በዚህ ሱራ ውስጥ እንግዲህ አላህ Subhanahu Wa Ta'ala ሰይጀነቡ አልአጥቃ አላህን ፈሪ የሆኑ ሰዎች ከእሳት ይራቃሉ የሚለውን ከጠቀሰ በኋላ ደግሞ የአላህ ፈሪዎች አለቃ ሰይዱል ሙተቂንን የሚያወሳ ስለሳቸው የሚያወራን ሱራ ተከትሎ መጣ ማለት ሱረቱ ዱሃ የሚለው ባሳለፍነው ሱራ ውስጥ ኢነለና ለልአኺረተ ወልኡላ ብሏል ዱንያም አኺራም የኛ ናት ብሏል እዚህ ሱራ ውስጥም እንደዛው በዱንያም ስለ አኺራም ያወራል ወልአኺረቱ ኸይሩ ለከ ሚነል ኡላ ብለው ማለት ነው የሚያወራን ሱራ ተከትሎ ነው የመጣው ሱረቱ ዱሃ ትባላለች መኪያ ናት 11 አያዎችን ይዛለች 40 ቃላቶችንና 171 ሆሄዎችን ይዛለች ያ ማለት ያንዳንዱ ሱረቱ ዱሃን የቀራ ሰው በትንሹ 1710 አጅሮችን ያገኛል ማለት ነው ቢስሚላሂር ረህማኒር ረሂም ሱረቱ ዱሃ አብዛኛው ዑለሞች እንዳሉት እንግዲህ የቂሳሩስ አልሙፈሰል የቂሳሩል ሙፈሰል መነሻው አያ ነው ከሱረቱ ዱሃ እስከ ሱረቱ ናስ ነው ቂሳሩል ሙፈሰል የሚባለው ነው ቢስሚላሂር ረህማኒር ረሂም በአላህ ስም እዝነት ተሰፊና ለሙእሚኖች አዛኝ በሆነው والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى أياتو ባሳለፍነው ሱራ ወሸምሲ ምሏል ወለይሊ ምሏል ወዱሃ እያለ ነው እዚህ ጋር በጊዜ ያማለን አላህ Subhanahu Wa Ta'ala ወዱሃ በረፋድ ጊዜ በዱሃ ሰዓት እምላለው አወሉ ነህር ነው ይሄ ጧት አካባቢ ያለው ሰዓት በጧት እምላለው በረፋድ ሰዓት እምላለው አለ ወለይሊ በመሽት በሌሊትም እምላለው ኢዳ ሰጃ ጸጥ ባለ በሰከነ ጊዜ ምሽት ጸጥ ባለ በሰከነ ጊዜ እምላለው በሌሊትም በመሽትም አለ ይሄ ሁለቱ መሐላ ጀዋበል ቀሰሙ ምንድነው ማ ወደዐከ ረቡከ ወማ ቀለ ሰዎች ወህይ ሲቋረጥ ሸይጣኑ ከሱ ላይ ተቋረጠ ሸይጣኑ ተሰናበተው እያወሩ ያፌዙ ሙድ ያዙብህ ነበር በዱሃ ይሁንብኝ ምሽት ጸጥ ለሊት ጸጥ ባለች በሰከነች ጊዜ ይሁንብኝ ማ ወደዐከ አልተሰናበተህም ረቡከ ጌታ ወማ ቀለ አልተሰናበተህም አልጠላክም ወማ ቀለ ወማ አብغضك አልጠላህም ማለት በተቃራኒውስ እንደውም ወዶካል ማለት ይወዳል ማለት ነው ጌታ ወለልአኺረቱ እንደው ተቋርጦ ከሆነ እንኳን
ወህይ ከተቋረጠ ማለት ያንተ መሞት ደርሷል ማለት ነው ምክንያቱም ስራ አልቋል ማለት ነው ስለዚህ ያው ትሞታለህ ማለት ነው አብሽር አኺራ خير لك ላንተ የተሻለ ነው ሚነል ኡላ ከዱንያ የተሻለ ነው አለ እንደው ተቋርጦ እንኳን ቢሆን ያው ትሞታለህ ማለት ነው ስለዚህ ወደ አኺራ ትሄዳለህ ማለት ነው ስለዚህ የሚያስከፋ ነገር የለም ወለልአኺረቱ አኺራ خير لك ላንተ የተሻለ ነው ሚነል ኡላ ከዱንያ ላንተ የተሻለ ነው ከመጀመሪያው ከቅርቢቷ ህይወት የአኺራ ህይወት ላንተም ለሌላውም አካል እሱ የተሻለ ነው አለ نعم አብሽር ወለሰውፈ ለወደፊት يعطيك ይሰጥሃል ረቡከ ጌታ ለወደፊት ይሰጥሃል የምትፈልገውን ነገር ለኡመቶችም ላንተም የምትፈልገውን ነገር ሁሉ ይሰጥሃል በዛም አላህ በሚሰጥህም ነገር ፈተርዳ ተረካለህ ትደሰታለህ ትወዳለህ ነው እንዴ አላህ Subhanahu Wa Ta'ala እንዴት ይተውካል አላህ Subhanahu Wa Ta'ala እንዴት ይዘነግካል አላህ Subhanahu Wa Ta'ala እንዴት ይጠላካል አለም የጅድከ አላገኘህምን የቲም ሆነ አላገኘህምን አላህ Subhanahu Wa Ta'ala የቲም ሆነ አግኝቶክ ፈአዋ መጠጊያን አልሰጠህምን ወይ መጠጊያን አልሰጠህም የቲም ሆነ መጠጊያ የምትጠጋበትን የምትጠለልበትን አላመቻቸልህም ያንን አላደረገልህም አላህ እንዴት ይጠላዋል ይባላል አላህ እንዴት መልእክተኛውን ጠላቸው ተሰናበታቸው በቃ አበቃለት እንዴት ይባላል ያ በየቲምነት ጊዜ እንኳን አላህ መጠጊያን አልሰጠህም ወይ نعم ووجدك ضالا فهدى የማታውቅ ሆኖ ወጀደክ አገኘ ضالن የማታውቅ ሆነ አገኘ ما كنت تدري ما الايمان ولا ما كنت ما الكتاب ولا الايمان አይደል ስለ ቁርአን አያውቁም ስለ ኢማን አያውቁም አይደል አላህ የማታውቅ ሆነ አገኘክ فهدى መራክ አሳየክ አሳወቀ አላህ Subhanahu Wa Ta'ala ወጀደك عائلا እንደዛውም ድሃ ሆኖክ አገኘ ድሃ ሆነክ አገኘህ فاغنى አበለጸገህ አብቃቃህ ማለት ነው ለከዲጃ እንድትሰራ ከከዲጃ ጋር እንድትጋባ የመሳሰሉት ማለት ነው ወጀደከ عائلا ድሃ ሆኖ አግኝቶ فاغنى አበለጸገህ አብቃቃህ ማለት ነው አላህ Subhanahu Wa Ta'ala ስለዚህ እንደዚህ ያደረገህ ጌታ እንዴት ይተውካል እንደዚህ ያደረገ ጌታ እንዴት ይጠልቃል فأمل የቲምንማ ወላጅ አልባንማ فلا تقهر እንዳታሳዝነው የቲምን እንዳታሳዝነው የቲም ነበርክ እንዳትረሳ وأما السائل ለማኝን ጠያቂን ገንዘብን ይጠይቅ ዒልምንም ይጠይቅ فلا تنهر እንዳታባረው نعم በተካለ ስጠው ከሌለ በመልካም ንግግር ሸኘው وأما بنعمة ربك የጌታህን ጸጋህንማ فحدث አውራ ተናገር አላህ አንተ ላይ ዋለውን ጸጋ ለመስጋና የሆነ ዘንድ አውራ ነው አላህ እንደዚህ ሆኖ ማላውቅ ሆኖ አግኝተኝ መራኝ የቲም ሆኖ አግኝተኝ አስጠል መጠለያን አበጀልኝ የሌለኝ ሆኖ ደሃ ሆኖ አግኝቶኝ አብቃቃኝ አበለጸገኝ እና ሌሎችም አላህ አንተ ላይ የዋሉትን ኒዕማ አውራው أما بنعمة ربك فحدث نعم سورة الضحى ይህንን ይመስላል والضحى ማለት በረፋድ ጊዜ እምላለው ማለት ነው አለን ወለይሊ በሌሊትም እምላለው ይታሽ ሰጃ ሌሊቱ ጸጥ ባለ ጊዜ በሱም እምላለው ነው ማወደዐከ ረቡከ وما قال የጀዋብ القسم ይባላል ብለን የመሐላው መልስ ምንድነው ወላሂ እንደዚህ ሆኗል ብለ የምታወራው ነገር አለ የጀዋብ القسم ይባላል ከመሐላ በኋላ የምታወራው የምትምልበት ነገር ማለት ነው ምንድነው አላህ የማለበት ያለው የመሐላው የመማሉ ምክንያት ምንድነው ማወደዐከ ረቡከ ጌታ አልተሰናበተህም አልተወህም ከሚለው አልተሰናበተህም ብለን መተርገም ነው የሚሻለው ቂራአቶች መሰናበት ተውዲዕ የሚለውን ስለሚያመለክቱ ማለት መሰናበት ቻው ማለት ነው نعم ማወደዐከ ረቡከ ጌታ አልተሰናበተህም وما قال አልጠላህም በል እንደውም በተቃራኒው ነው ማለት ነው نعم وللآخرة خير لك من الأولى آخرام لأنت يتشعلن كدنيا ولا سوف لودفيت يعطيك يستحل ربك جيته بستهم نجر فترضى تدست على ترك على تودع لنا علم يجدك النبركم منه على جنيهم من الله يتيما ولا جلبه هنا فآوى أن تتألل على درجة منه متأليان على ستهم منه متأجان على ستهم منه نعم إن أبي طالب نعم ووجدك ضالا ما توق هنا ማታውቅ አልነበርክም ምን ማታውቅ ሆነ አላገኘህም ምን فهذا كذا አላሳወቀህም ምን አልመራህም ምን لا ترجم الكتاب ولا الإيمان نعم
فعلمك ما لم تكن تعلم ነው وش علم يدك ووجدك عائلا فأغنى دها ምንም የሌለ ሆነክ فأغنى على በለጸገም ምን አላብቃቃህም ምንም አላህ የቀልብ መብቃቃትን የገንዘብ መብቃቃትን አልሰጠህም ምን ወይ ከተጋዲጃ ጋር ሙሻረካ ንግድ ላይ እንድታረጋ አደረገ የቀልብ መብቃቃትንም ሰጠህ ዱንያ ላይ ብዙ ኢህቲማም እንዳታደርግ ولا تجعل الدنيا اكبر همنا ነው فلما اليتيم ولا جلبان فلا تقهر እንዳታሳዝነው واما السائل ጠያቂን فلا تنهر እንዳታባረረው واما بنعمه ربك የጌታን ጸጋንማ የጌታን አንተ ላይ ዋለው ኒዕማማ فحدث አውራ ማለት ለምስጋና ለፉከራ ለጉረራ ሳይሆን ለምስጋና አውራው فتحدث به وأدي حق شكرها نعم አድርገው ነው ይሄን ይመስላል እንግዲህ ሱረቱ አብዱሃ ካሁን በኋላ ያሉት ረዘም ስለሚሉ ብዙ ፈዋኢዶች ወይ ደግሞ እስቲንባጣቶች ላይ ብዙ አላናተኩር እንችላለን ቃል በቃል ላይ ብቻ ሊሆን ይችላል ነው سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته